ይሄ ቢስት ይሄ አይሳት በኢትዮጵያ የሚኖሩ ብሔር ብሔረሰቦች የራሳቸው ባህል፣ ታሪክ፣ አኗኗርና ማህበራዊ መስተጋብር አላቸው። እነዚህ ብሔር ብሔረሰቦች የተለያየ ማንነት ቢኖራቸውም በህብረ ብሔራዊ አንድነት፣ በወንድማማችነትና በህትማማችነት በጋራ ይኖራሉ። ሁሉም ብሔር ብሔረሰቦች ግጭቶችንና አለመግባባቶችን የሚፈቱበት ባህላዊ የዳኝነት ስርዓት አላቸው። ጥላ ስር ቁጭ ብሎ ችግሮችን በውይይት መፍታት ያውቁበታል። ዋናው ያው አገር በቀል የግጭት አፈታት ስርዓቱ ቤዚካሊ እርቀ ሰላም ማውረድ። ችግሮች ይከሰታሉ፣ ይፈጠራሉ፣ አለመግባባቶች፣ ግጭቶች ይኖራሉ። ዛሬም አሉ፣ ነገም ይኖራሉ፣ ወደፊትም ይቀጥላሉ። ሰላምን በመገንባት ሂደት ውስጥ ግጭቶችን በመከላከልና በመፍታት ሂደት ውስጥ ያላቸው ሚና ጠቀሜታ ከፍ ያለ ነው። የሰው ልጅ በእግሩ እየተራመደ ዓለምን ያዳረሰው ከዚህ ምድር ተነስቶ ነው። የዳር ሀገሩ ዘብ፣ የቱባ ባህሎች ማህደር፣ የበርካታ ሴቶች ምድር አፋር። አፋሮች ቢተዋወቁም ባይተዋወቁም በመንገዳቸው ሁሉ ሲገናኙ ማናቸውንም አይነት መረጃ ሳይለዋወጡ ወይንም ዳጉ ሳያደርጉ አያልፉም። የኑሮ መሰረታቸው እንስሳቶቻቸው ናቸው። ልብሳቸውንም ጉርሳቸውንም ከነሱ ያገኛሉና ሰማይና መሬት ሲላቀቁ አፋሮች ወተት ለማግኘት ከከብቶቻቸው፣ ከግመሎቻቸው እንዲሁም ከፍየሎቻቸው አይታጡም። ይህ የዘወትር ተግባራቸው ነው። አፋሮች የሰውን ሀቅ የተላለፈ፣ ከአካባቢው ባህልና ሴት ውጭ የሆነ ድርጊት የፈጸመ፣ በሀብት ንብረት ላይ ጉዳት ያደረሰ፣ የሰውን ሕይወት ያጠፋ የሚዳኝበት ባህላዊ የዳኝነት ስርዓት አላቸው። ለአፋር ሕዝብ እርስ በርስም ይሁን ከአጎራባች ወንድሞቹ ጋር ሰላሙን ለመጠበቅ፣ ግጭቶችን ለመፍታት፣ ማህበራዊ መስተጋብርንና አብሮነትን ለማጠናከር መዳአ ለዘመናት ተቆጥሮ የማያልቅ መፍትሄ ሰጥቷል። አፋር ማለት አፋርና በአፋር መካከል ለሚፈጠረው ግጭትና አለመግባባት የሚዳኝበት ነው። አጠቃላይ ያዘው ማህበራዊ ሁኔታው ሌላው ላይፍ አዳለ ደግሞ ከሌሎች ማህበረሰቦች ጋር ከአፋር ካልሆኑ ማህበረሰቦች ጋር የምትዳኝበት የፍትህ ስርዓት ነው። ይሄ የምትግባባበት አዳለ ማለት የአዳም ዘሮች እንደማለት ነው። በአፋር ማህበረሰብ የትኛውም አይነት ወንጀሎች ሲፈጸሙ በባህላዊ ዳኝነት ስርዓት በጎሳ መሪዎችና በሀገር ሽማግሌዎች ይፈታሉ። በባህላቸው በራሳቸው ዳኝነት የሚኖሩት ህዝቡን በሙሉ የሚያስተዳድሩት በዛ ነው። አካሄድ አለው። የአስተዳደር መዋቅሮች አሉ። በዚሁ መዋቅር ውስጥ በየቦታው ዳኞች አሉ እና በዚህ በዳኝነት በራሱ ዳኝነት የሚኖር ህዝብ ነው። ንክታማይ ንክ ፈላል የኛ ስራችን ለችግሮች መፍትሄ መስጠት ነው። ሁሉም ጉዳይ ወደኛ ይመጣል። ከአፋር ባህላዊ መሪ ወይም ከሱልጣኑ በታች የሆኑ ጉዳዮችን እናያለን። ሰዎችን በማስታረቅ መደበኛውን ፍርድ ቤት እያገዝን ነው። ከማስታረቅ ባለፈ መንግስትንም እናማክራለን። አማካሪ ማይንጋል ነው ያ ዶላት ልበስ ቶሻያ ንክታማ ቶናልታ በአፋር ክልል አውስረሲ ዞን አሳይታ ወረዳ ባርጋ ቀበሌ ጌራ በተባለ አካባቢ ተገኝተናል። በዚህ ቀበሌ ነዋሪ የሆነ ይህ ወጣት ግመሉ ጠፍቶበት ፍለጋ ላይ ነው። የሚጠረጠረውን ግለሰብ ድንገት ያገኘውና ግመሌን የሰረከኝ አንተ ነህ መልስልኝ በማለት ያናግረዋል። እሱም ምን ያላየሁም እንዴት ተጠረጥረኛለህ በማለት የቃላት ምልልሶችን ካደረጉ በኋላ በዱላ እርስ በርስ መደባደብ ጀምረዋል።
የአገር ሽማግሌዎችና የሰፈር ሰዎች ደርሰው አንተም ተው ሶላ ሶላ ብለው ገላግለዋቸዋል። የተጣሉ ግለሰቦች ወደ ፍርድ አደባባይ እስከሚሄዱ ድረስ ተበዳይ ምንም አይነት አጸፋዊ ምላሽ እንዳይሰጥ፣ በዳይም ቢሆን ተጨማሪ ጥፋት እንዳይፈጽም በገላጋይ ሽማግሌዎች ወይንም በብሔረሰቡ አጠራር በኢዶላዎች ተገዝተዋል። ማንም ሰው ሁለት ሰው ሲጣላ ካየ ወደ ሽምግልናዎች ከመውሰዱ በፊት ቃል ነው የሚያስገባቸው። በረት ከነሃና ነው የሚባለውና በረት ከነሃን ከተባለ ሽምግልና ጋር እስከሚደርሱ ድረስ እስከዛ እነዚህ ሰዎች ላይፈላለጉ ላይጣሉ ቃል ይገባበታል ማለት ነው። ያ ቃል ከገባ በኋላ ያ ያፈረሰው አካል በጣም ነው ከፍተኛ ስርዓቱ የሚወጣው። ስለዚህ ሁለቱም ሳይታረቁ ቃል ይገባል። ዳግመኛ ሽማግሌው ጋር እስከሚደርሱ ድረስ ሽማግሌውን ጉዳዩ እስከሚያውቁ ድረስ ላይነካኩ ቃል ይገባል ማለት ነው። ዶሮ ጀምሮ አፋር በሽምግልና ሁሉም ከብት የሰረቁም ገመል የሰረቁም ማለት መሃል ሌላ ጎሳ ይገባል። ዒሴ ይባላል። መሃል የገባ ሽማግሌዎች ያሉት ነገር ላይ ይከባበራሉ። ሽማግሌ ክብር አለ እዚህ ሀገር። ሁሉም በሽምግልና ያልቃል። እነዚህ ዛፎች ከፀሐይ የሚከልሉን ብቻ ሳይሆን የሰላምም ጥላ ናቸው። ቂምና ጥላቻን ይከላከላሉ። እነዚህ የሚቆረቁሩ እንጨትና ድንጋዮች የፍቅርና የአብሮነት ዙፋን ናቸው። ምንጣፎችም አፈርና አቧራ ብቻ ሳይሆን የክፋትና የሴራ ብናኞችንም ያስወግዳሉ። በስርቆት ምክንያት የተጋጩ ወጣቶች ጉዳይ በሽማግሌዎች ተይዟል። ሰርቋል የተባለው ወጣት አልሰረኩም ብሎ ክዷል። የመፍትሄ ሐሳብ ካዛውንቶቹ ፈለቀ። የተሰረቀው ግመል የት እንዳለ ለማወቅ የተሰረቀበት ግለሰብ ተጠርጣሪውና የሀገር ሽማግሌዎች የግመሉን ዱካ ተከትለው መጓዝ ጋሊ ጋር ዒሚክ እንስሳት ሲሰረቅ ዱካውን በማየት እናገኛለን። ዱካውን ተከትለን ስንሄድ ያገኘነው ቤት ባለቤት ተጠያቂ ይሆናል። እውነቱን አስረዳ ተብሎ ይጠየቃል። በዱካው መሰረት የተገኙ ቤቶች አካባቢ የሚኖሩ ቤተሰቦች ቢክዱም ከጥፋተኝነት አይድኑም። ጋሊስ ሲመድ አለ ላሂስ ሲመድ አለ ሐዶሌ በመጨረሻም ያንን ዱካ መሰረት በማድረግ የተሰረቀው ግመል የታሰረበት ቦታ ያገኙታል። የሀገር ሽማግሌዎች የግመሉን እረኛ ይህን ግመል የማን ነው? መቼ ነው ወደዚህ የመጣው ብለው ይጠይቁታል። እሱም ወንድሙ ጠብቅ እንዳለው ያጋልጣል። ከዚያም ገላጋይ ሽማግሌዎች ወይንም ኢዶላዎች የተጣሉ ግለሰቦችን ይዘው ወደ ሸንጎ ያመራሉ። የዳኝነት ስርዓቱ ከመጀመሩ በፊት የበዳይና የተበዳይ ግለሰቦች ቤተሰቦች ዋስ እንዲጠሩ ይደረጋል። ከዚያም ክርክር ይጀመራል። ክርክሩ የሚደረገው በሁለቱ ወገኖች የጎሳ አባላትና ቤተሰቦች እንጂ በተጣሉት ግለሰቦች መካከል አይደለም። قبت ولا بعيشيها عيشي كي كان لي أمراي دبودا على قال كي قرعتي دبود قبل هي فراي دماغ عادلي ዛሬ እዚህ የነበረው የአንዱ ጎሳ አባል የሌላኛውን ጎሳ አባል ግመል ስለሰረቀበት በሁለቱ ወገኖች መካከል ያለውን ጉዳይ ለመፍታት ነው። ይህንን ጉዳይ የአካባቢው ሽማግሌዎች በሰፈራቸው መፍታት ስላልቻሉ ተጨማሪ ሽማግሌዎች ጉዳዩን እንዲመለከቱት እዚህ ሸንጎ መጥተዋል። በሁለቱ ጎሳዎች መካከል የተመረጡ ሽማግሌዎች ጉዳዩ ላይ ተከራክረዋል። ዒሴ ዶሴኒሂ ወዒሴ ዶሴና ረሐላ
نمبكا يا بته أنا شجاعتي مرحكي شجاعتي يدق عشانما ما مراي إني قالوا يتم تقاكلوا يتقصوا يعني ميدان بيت تقاكلوا يتقص جمال يتسرقوا راسه مريال لاش يسرقوا سوس دمو مريال لاش ሁለት አባት ነው የነጋገሩ ነው ጥፋት የመጣው እኔ ልጅ ከሆነ የጎሳ መሪ ነው የነገረው እንጂ ልጅ አባቱ አይወራም ሌላ አይወራ አዳይ አይደለም ባህል አይደለም وديرو قال عيسى تودي عيسى كادو سينما هلدي ريسي اللي يندبدبنا اكا غبط له كيميتي قال كل اللي يوتناهي እዚህ ሸንጎ የተሰበሰቡ የሀገር ሽማግሌዎች በየተራ ሐሳባቸውን ይገልጻሉ። ከሳሽ ወይንም ተከሳሽ አሳማኝ የሆነ ቅሬታ ያቀረቡበት ሰው ግን ችሎቱን መታደም ቢችልም ሐሳብ መስጠት አይችልም። አንድ ሰው ሲጠረስ ነው አንድ ሰው የሚናገረው እንጂ ሁሉ ሰው በዚህ አንድ ይናገራል በዛ አንድ ይናገራል አይከልክል ነው። አውርቶ ከጠረሰ በኋላ ፋቲሃ ይባላል ማሰሪያ ማለት ነው። ملك منسي تارق انت ميتك حنا ميميا اما رسولو دوق مانا ሸንጎው ጥፋተኛ የተባለው ግለሰብ ላይ ውሳኔ የሚያስተላልፈው ግለሰቡ ጥፋቱን የፈጸመው ባለማወቅ ወይንስ ሆነ ብሎ ነው የሚለው ለይቶ አውቆ ነው። በማህበረሰቡ ሕግ መሰረት ሰው የገደለ ሰው 100 ግመሎች አሁን ባለው ገበያ የአንድ ግመል ዋጋ ከ90 እስከ 100 ሺህ ብር ቢሆን ከ9 እስከ 10 ሚሊዮን ብር ይከፍላል ማለት ነው። ከባድ የአካል ጉዳት ያደረሰ ሰው ደግሞ 40 ግመሎችን እንዲክስ ይደረጋል። ሰውን በስለት ይወጋም ይሁን በዱላ የተማታ ሰው ቅጣት የሚጣልበት በትንሽ ጣት የመጀመሪያው አንጓ ልክ እንጨት ተለክቶ ሲሆን አንዷ አንጓ 4 ከብት ወይንም 40 ፍየሎች ይሆናል። የአንድ ከብት ዋጋ ከ10 ፍየሎች ጋር እኩል ነው ተብሎ ይታሰባል። ይላካል ቁስሉን ሐድ ዒዶ ነው የሚባለው። ቁስሉ ሲፋቱ ጥልቀቱ ካለ ጥልቀቱ ይታያል። ሁለቱ ሰዎች ተጣልተው የሆነ ሰውነት ላይ አሻራ አርፎ ደም ጠብ ካለ ሽምግልና ይቀመጡ ወዲያው ነው። ያ ደም የወጣበትን አካል መድረቅ አለበት። ካልደረቀ ሽምግልና አይጠበቅም። አብሊ ከዓልቶ ነው የሚባለው መጀመሪያው ነው። ጥፋቱ ማን ይሁን ምን በኋላ ነው የምታየው። ሰውነቱ ግን ተጎድቷል፣ ደሙ ፈሶበታል። ለምን በጥፍር ጭራ አይሆንም? ደሙ ከወጣ ደም መተከተ ብሎ የሚሰጥ እንሳለ የተጎዳ አካል ማካም ነው የሚያስቀድመው። አፈር ነው ሁማኒቲ ነው የሚቀድመው። ከዛ ወደ ሽምግልና ሲገባ ቁስሉ ከደረቀ በኋላ እንደ ቁስሉ ሁኔታ ውሳኔ ብያኔ ይሰጣል ማለት ነው። በዚህ ሸንጎ ግለሰቡ ግመሉን የሰረቀው አርዶ ለመመገብ እንደሆነ ተረጋግጧል። በባህላዊ ሕጉ መሰረት አፋሮች ለእንስሳት ከፍ ያለ ቦታ ስላላቸው የበደል ካሳ የሚከፈለው ሴት ግመልና ፍየል፣ ላም አለያም ጥሬ ገንዘብ ይሆናል። ግለሰቡ በስርቆት ተግባሩና የግመሉን አይን እንዲያለቅስ በማድረጉ በአጠቃላይ 4 ፍየሎች እንዲከፍል ግመሉንም እንዲመልስ ሸንጎው ቅጣት ወይንም ዲጋላ ወስኗል። أسأل عرك بقرعك ربكت له ግመል ከብት ወይም ፍየል ሲሰረቅ የየራሳቸው የሆነ የቅጣት ደረጃ አላቸው። ግመል ተሰርቆ ሞቶ ሲገኝና በህይወት ሲገኝ የተለያየ ፍርድ እንሰጣለን። በእኛ ባህላዊ ዳኝነት ስርዓት ግመሉ ሞቶ ከተገኘ የሰረቀው ሰው 140 ፍየል እንዲከፍል ይደረጋል። በዚህ የፍርድ ሂደት ግመሉ በህይወት ስለተገኘ በአራት እግሩ ልክ 4 ፍየሎችን እንዲከፍል ሽማግሌዎች ተስማምተናል። ከብት ሲሰረቅ ደግሞ በህይወት ከተገኘ የሰረቀው ግለሰብ 16 ፍየሎችን እንዲከፍል ባህላዊ ዳኝነት ስርዓቱ ያዛል። የተጣሉ ግለሰቦችን እዚህ ሸንጎ እናስማማለን። የተበደለው ሰው ካሳ እንዲያገኝም እናደርጋለን። ይሮክ ያነማያይና ማያከ ሂንኪ ቢአፈራ ወደራ ያነ መላክ ማንጎራት አንድ ቦታ ላይ አንድ ውሳኔ የተወሰነብህ ከሆነ ያ ውሳኔ መቃወም ትችላለህ። تقول ودينته كسكو انا وون من غحسانا مكسا يبلي اللي هي يقول لكم هنا يحيى يبلي اللي فريم مايا ውሳኔው ላይ ቅሬታ ካለው ይግባይ ይደረግለታል። ይግባይ ሲባል ደግሞ
እንደ ሌላው ሌላ ከዚህ ውጭ ሌላ ችሎት መሄድ አይደለም። ይሄ ሽምግልና ሂደቱ ይደገምና እሱ ተጨማሪ ሰዎችን ይሳተፉልኝ ይላል። እነማን እንዲሳተፉልኝ ትፈልጋለህ ተብሎ ጊዜ ቀጥሮ ሰጠና ሰዎቹ እሱ ያሉን ሰዎች እንዲያመጣና ሽምግልናው ላይ እንዲሳተፉ ይደረግለታል ማለት ነው። ከዛ በኋላ የነበሩ ሽማግሌዎቹ አዲስ ለመጡ ሰዎች ያብራሩታል። ከዚህ በፊት የተደረገውን ውሳኔዎች ምን እንደተደረገ ምን እንደተወሰነ ይገለጽላቸዋል። ከዛ በኋላ ያንን ሰምተው አዲስ የመጡ ሰዎች ዋይ ሐሳብ ይጨምራሉ፣ ዋይ ደግሞ እናንተ ያላችሁት በቂ ነው ትክክል ናቸው ብሎ ሊወስኑ ይችላሉ። ለተፈጸመው ጥፋት አጥፊው ብቻ ሳይሆን የአጥፊው ጎሳ አባላትም ተጠያቂ ናቸው። የሚሆነው ደግሞ አፋሮች ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህል በመሆኑ ነው። የተፈረደበት ጎሳ ቅጣቱን ይቀበላል። ቅጣት የተጣለበት ጎሳም ቅጣቱን ከራሱ ጎሳዎች አዋጥቶ ይከፍላል። ምክንያቱም አንድ ሰው ሲያጠፋ ሁሉም የጎሳ አባላት ተጠያቂ ናቸው። ከባህላዊ የዳኝነት ስርዓታችን የሚወጣ የጎሳ አባል አይኖርም። ለባህላዊ ዳኝነትም አልገዛም ያለ ሰው ከማህበረሰቡ ይገለላል፣ ቅጣትም ይጣልበታል። ሲናም ሄና ማና ማዳ ያግሌኒ ከድንዲሶ ያግሌኒ ምሽ ዲጋላ ያፈረክ እርቅ ወይንም ማማአ ሲፈጸም የበዳይና የተበዳይ ቤተሰቦች እንጂ በተጣሉ ግለሰቦች መካከል አይደለም። ምክንያቱም ጸቡ የተፈጠረው በግለሰቦች መካከል ቢሆንም ሁሉም ቤተሰብና የጎሳ አባላት ተጠያቂነት ስላለባቸው ነው። ባህላዊ የዳኝነት ስርዓቱም በጸሎት ተጀምሮ በጸሎት ተቋጭቷል። سنينا ملك لي بعد الماين كل مريس عادة يا سكدمي عادة ددلسنا عادة ددلسنا የአፋር ባህላዊ ዳኝነት ስርዓት ወይንም መዳ መደበኛውን የፍትህ ስርዓት ለመደገፍ ከፍተኛ ድርሻ አለው። ከዚህ የተነሳም በአፋር ክልል ፍትህ ቢሮና በፍትህ ሚኒስቴር የተገነባ የማህበረሰብ የፍትህ አገልግሎት መስጫ ማዕከል ባሳይታ ከተማ ይገኛል። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የሀገራችን ክፍሎች በግለሰቦችም ይሁን በቡድኖች መካከል የሚፈጠሩ አለመግባባቶችን በባህላዊ ሽምግልና ስርዓት ሲፈቱ ቆይተዋል። አሁን እየተፈጠሩ ያሉ ግጭቶች በእነዚህ ሴቶች በባህላዊ መልክ ይዳኛሉ። የባህላዊ ዳኝነት ስርዓቶቻችን አተገባበራቸውና የፍትህ ሂደታቸው ቢለያይም ለሰላም ለአብሮነትና ለህብረ ብሔራዊ አንድነት መጠናከር ለሚፈጠሩ ግጭቶችና ለመግባባቶች የችግሮቻችን መፍቻ ቁልፍ ናቸው። እርቅ የሰው ደም ያደርቅ እንዲሉ ነፍስ የጠፋበት እንኳን ቂም በቀሉን ሽሮ ትላንት ባላንጣዬ ካለው ሰው ጋር በጋራ በፍቅርና በአብሮነት ማህበራዊ መስተጋብሩ ሳይላላ እንደ ወትሮ ሁሉ ጥላቻን በፍቅር ቀይሮ ይኖራል። እነዚህ የሀገር በቀል የግጭት አፈታት ስርዓቶች የበለጠ ቢጠናከሩ በማህበረሰቡ ዘንድ ካሁን በፊት የነበራቸው ሚና አሁንም አጠናክረው ቢቀጥሉ ምናልባትም አሁን በየቦታው እየተከሰቱ ያሉ ግጭቶች የመቀነስ አዝማሚያ ይኖራቸዋል። ያሉብንን የውስጥ ችግሮችና የሐሳብ ልዩነቶች በሰከነ መንገድ በውይይት መፍታትና የሐሳብ ልዕልናን ማጎልበት የሁሉም ኢትዮጵያዊ ሀገራዊ ኃላፊነት አለበት። እነዚህ ሀገር በቀል እሴቶች በአገር ውስጥ ያሉ ልዩነቶችን በሰለጠነ መንገድ ለመፍታትና አብሮነትን ለማጠናከር ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር ህብረ ብሔራዊ አንድነትን በማጠናከር ለህዝቦች ትስስር ከፍተኛ ድርሻ አላቸው። ለሀገር በቀል እሴቶች ላቅ ያለ ቦታ ያለው የመደመር መንግስት የሀገር በቀል እውቀቶችንና ባህላዊ እሴቶችን ያከብራል፣ ያዳብራል፣
ከትውልድ ወደ ትውልድ እንዲተላለፉ እየሰራ ይገኛል።